ታላቅ ሀገር ታላቅ ተቋም የመገንባት እና የማጽናት ምልክት የሆነው የአየር ኃይላችን 88ኛ ዓመቱን ሲያከብር በዚህ ደማቅ ሁኔታ በአብራሪነት በቴክኒሻን ሙያተኝነት ከሁሉ በላይ ከኤሊት ፎርስ ዩኒት 9 ለሬስኪው እና ስፔሻል ኦፕሬሽን ከአየር ኃይል ጋር ተጣምረው እጅግ አዳዲስ ወሳኝ ኦፕሬሽን በጥምር ኃይል ለመፈጸም ተመራቂዎችን ለመጀመሪያ ጊዜ የምናስመርቅበት ዕለት ስለሆነ ይህ ታሪካዊ ጅማሮ ስለሆነ በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። የሀገርን አንድነት ነፃነት የሚቀናቀን ጠላት ለመመከት ኢትዮጵያ በሁሉም መስክ ዝግጁ ትሆን ስንል ዘመን የሚዋጀው ስራ ካልሰራን በስተቀረ ሲደርስ ተቆጭተን በምስራቅ ቢመጣ የሚለውን ከምንደግም እንደ አርቲፊሻል ኢንተለጀንስ ያሉ የነገን የውጊያ ስርዓት የሚወስኑ በአየር ኃይላችን የሰው ልጆች የማድረግ አቅም የታየበት ብቃት እና ሌሎችም ቴክኖሎጂዎች ዛሬ መገንባት የሚያስፈልገው ነገን መዋጀት፣ ኢትዮጵያን ማጽናት፣ ኢትዮጵያን ማስቀጠል፣ ኢትዮጵያን ለቀጣዩ ትውልድ ማሸጋገር የኛ ታሪካዊ ኃላፊነትና አደራ ስለሆነ ነው። በሀገር ውስጥ ብቻ ተወስነን የምንቀር ሳይሆን ጠንካራ ስመጥር አየር መንገድ በአፍሪካ እንዳለን፣ ጠንካራ ስመጥር አየር ኃይል በአፍሪካ እንዲኖረን የሚቀጥለው ኤርሾው በዓለም አቀፍ መድረክ እንደሚሆን ያለኝን ሙሉ እምነት እየገለጽኩ ተመራቂዎች ምርጥ ኮማንደር፣ እጅግ ያማረ ቤዝ፣ አስደሳች የሪፎርም ጅማሮ ባለበት ተቋም ዛሬ ስራ ስለጀመራችሁ ነገ የኤርፎርስ ኮማንደር እስክትሆኑ ድረስ በከፍተኛ ትጋት እንድትሰሩ አደራ እያልኳችሁ የዛሬው ቀን በዚህ ደማቅ ሁኔታ እንዲከበር ላደረጉ ለተሳተፉ ወገኖች ሁሉ ምስጋናዬን እያቀረብኩ እኛ ዛሬ 88ኛውን የአየር ኃይል ቀን አከበርን እንጂ አየር ኃይልን አልፈጠርንም። ጀግኖች ባለራዕይ አባቶቻችን የፈጠሩትን አልቀን አሳምረን ለልጆቻችን እናስረክባለን። ኢትዮጵያ ትበለጽጋለች፣ አትደፈርም፣ ትሻገራለች። ይህ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። የኢትዮጵያ አየር ኃይል ሲባል በውስጡ በጣም በርካታ ነገሮች የያዘ ነው። አንደኛ የአብራሪዎች ማሰልጠኛ፣ በርካታ ሰው የምናመርትበት ማሰልጠኛ አለ። ቴክኒሻን ማሰልጠኛ አለ። ራሱ ኮሌጁ ትልቅ ተቋም ነው። ሁለተኛ የጥገና አቅም ነው። የገዛናቸው አውሮፕላኖች የመጠገን አቅም፣ አሁን ጥገና ብቻ ሳይሆን ኦቨርሆል ያደርጋል። ኦቨርሆል ብቻ ሳይሆን ስፔር ፓርት ያመርታል። ያን ማጠናከር ያስፈልጋል። የአቪዬሽን እና ከአየር ቴክኖሎጂ ጋር የሚያያዙ ብቃቶች ደግሞ የምርምር ቦታዎች፣ የዲዛይን ቦታዎች ይጨምራል። እዚህ ውስጥ በርካታ ዩኤቪዎች፣ የዩኤቪ ዲዛይኖች እንዳያችሁት ዩኤቪ አምርተናል። እስካሁን ዩኤቪ እናመርታለን የነበረው ለሰርቪላንስ የተለያዩ ዩኤቪዎች ማምረት ተችሏል። እዚህ ቦታ ላይ በጣም በርካታ ፓርቶች ይመረታሉ ለአውሮፕላን ግብአት የሚሆኑ። ከዚህ ቀደም ተጠቅመንባቸው በጥገና ማነስ ምክንያት ወዳድቆ የነበሩ አውሮፕላኖች አምጥተን ኦቨርሆል እናደርጋለን። 2-3 አውሮፕላን ጨፍልቀን አንድ አውሮፕላን እናወጣለን። በጣም ከፍተኛ አቅም ነው። እንግዲህ የዚህ ተቋም ህልም በ2030 የዛሬ
6 ዓመት ገደማ በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። ሱ30 የታጠቅናቸው አሉ፣ ሱ27ቶች አሉ፣ ሚግ 23 ከዚህ ቀደም የታጠቅናቸው አሉ፣ ሱ25ቶች አሉ። እነዚህን ሁሉ የመጠገን ኦቨርሆል የማድረግ አቅም ተፈጥሯል። ከዚህ ውጪ ሄሊኮፕተሮች፣ በጣም በርካታ ሄሊኮፕተሮች፣ የሎጂስቲክስ ሄሊኮፕተሮች አሉ፣ ተዋጊ ሄሊኮፕተሮች አሉ። በአፓቼ መልክ በጣም ተሻሽለው የተዘጋጁ ሄሊኮፕተሮች አሉ። እነዚህን ሁሉ እዚህ ኦቨርሆል እናደርጋለን። አሁን የኛ ሄሊኮፕተሮች በቀንም በማታም መዋጋት የሚያስችል ብቃት ፈጥረዋል። በእይታ ብቻ ሳይሆን ጋይድድ በሆነ መንገድ ልክ እንደ ሞደርን ተዋጊ ጄቶች ጋይድድ በሆነ መንገድ እስከ 10 ኪሎ ሜትር ባላነሰ ርቀት ውስጥ ታርጌት ለይተው ማጥቃት የሚያስችል አቅም ፈጥረዋል። ከሄሊኮፕተሮቻችን ውጭ አውሮፕላኖቻችን በቀን ካለው በረራ ውጭ አብዛኛው የሱ 27 ትጥቆቻችንን ወደ ሱ30 አፕግሬድ አድርገናቸዋል። እያደረግናቸው አሉ ግማሾቹን። እነዚህ ሁሉ ወደ ጋይድነት ተቀይረዋል። ይሄ የኢትዮጵያን አቅም በከፍተኛ ደረጃ ያሳድጋል። አሁን በጀመርነው መንገድ የሚቀጥሉት ጥቂት ዓመታት አጠናክረን ከቀጠል የኛ ጉዳይ የኛን የአየር ክልል መጠበቅ ጉዳይ አሳይመንት መሆኑ ቀርቶ ለሌሎች ወንድሞቻችን በስልጠና በጥገና በኦቨርሆል አንዳንድ ፓርት በማምረት እንዳስፈላጊነቱም የዩኤቪዎች በማምረት ወደ ገበያ በመግባት ሌሎች አፍሪካውያንም ኩራት የምንሆንበት እድል ተፈጥሯል።